ሰላም ሰላም የተወዳችሁና የተከበራችሁ የአርሰናል ፍሌር ተከታታዮቻችን በዛሬ ስፖርታዊ መረጃችን በአዲስ ስፖርታዊ መረጃ ተመልሻለሁ። በዛሬ ስፖርታዊ መረጃችን ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ የኤዝሪ ኮንሳን ጉዳይ እጠቅስላችኋለሁ። ከዛ በተጨማሪ ደግሞ ጃሪ ኮንሳ ዝውውር ወደ አርሰናል የሚያደርገውን ዝውውር አዲስ መረጃ ወጥቷል። ከቪክተር ኦሽሜን ዝውውር ጉዳይ ጋር በተገናኘም ምን አዲስ መረጃ አለ አጋራችኋለሁ። ቪዲዮን ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እጠይቃለሁ። የክረምት የዝውውር መስኮት ሲዘጋ በጣም ጥቂት ቀናቶች ቀርቷል። በዚህ በጥቂት ቀናቶች አርሰናል ማንን ያስፈርማል የሚለውን ጉዳይ በተመለከተ በዛሬ ስፖርታዊ መረጃችን ላይ ከምንመለከታቸው ጉዳዮች ውስጥ ሁለት ነገሮችን እጠቅሳላችኋለሁ። የተከላካይ የዝውውር ጉዳይን የተመለከተ መረጃ ጠቅሳለሁ። ጋብሪኤል ማርቲኔሊ ወደ ጋላታሳራይ የሚያደርገው ዝውውር ጉዳይ በተመለከተም ከምንመለከታቸው ጉዳዮች ውስጥ ይካተታል። ቪዲዮን ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እየጠየቁ ወደ መረጃዎች አልፋለሁ። ቀደም ሲል በቪዲዮ ላይ እንደጠቀስኩላቸው የዊሊያም ሳሊባ አለመኖርን ተከትሎ አርሰናል ተከላካይ ለማስፈረም በገበያው ላይ ያሉ ተጫዋቾችን እየተመለከቱ ይገኛሉ። የኤዝሪ ኮንሳና የጃሪ ኮንሳ ዝውውር ጉዳይን በተመለከተ የሁለቱን ዝውውር በተመለከተ ዴቪድ ኦርንስተንም አንድ መረጃ አጋርቷል። አርሰናል ጃሪ ኮንሳን ለማስፈረም ለተከላካይ ክፍሉ እንደ አማራጭ እንደያዘው ከዴቪድ ኦርንስተን መረጃ መረዳት ይቻላል። ባየር ሊቨርኩሰን ተጫዋቹን መሸጥ አይፈልግም። የሊቨርኩሰን ባይፓክ አማራጭ ጊዜ ስላለፈበት የመሸጫ ጫና የለባቸውም ሲል ዴቪድ ኦርንስተን ዘግቦታል። ነገሮች የሚቀየሩ ከሆነ ኮንሳ አርሰናል ለመቀላቀል ክፍትም እንደሆነ እየመጡ ያሉት መረጃዎች ይጠቅመናል። ከኮንሳ ዝውውር ጉዳይ ጋር በተገናኘ ፋብሪዞ ሮማኖ ያጋራውን መረጃ እንመልከት። አርሰናል ከጃሬን ኮንሳ ካምፕ ጋር ዝውውር ሊያካሄድ ስለሚችልበት ሁኔታ በዚህ ሳምንት ንግግር ማድረጉም ተዘምቷል። ባየር ሊቨርኩሰን ተጫዋቹን በዚህ ሲዝን ለማቆየት ይሞክራሉ። ለሊቨርኩሰን የመልሶ መግዛት 70 ሚሊዮን ዩሮ ውል በዚህ ክረምት የነበራቸው ቢሆንም ተቀምጦለት ከነበረው የጊዜ ገደብ አልፎ ሌላ ክለብ የተቀመጠ ውል የለውም ሲል ፋብሪዞ ሮማኖ ጠቅሷል። ከዚህ ተጫዋች ዝውውር ጉዳይ ጋር በተያያዘ ታዲያ አርሰናል ስሙ በደንብ እየተነሳ ይገኛል። ከተጨማሪ መረጃ ላገራችሁ። ሳሚ ቦክቤል ይዞት በወጣው መረጃ መሰረት በአሁኑ ወቅት ድርድሩ በመጀመሪያ ደረጃ ላይ ነው። ነገር ግን ምንጮች በጃሪ ኮንሳ ዝውውር ላይ ስምምነት ላይ ለመድረስ እንደሚቻሉ የሚጠቁሙ መረጃዎች አሉ። የኤዝሪ ኮንሳ ዝውውሩን ጉዳይ በተመለከተ እስከ 60 ሚሊዮን ፓውንድ ድረስ አርሰናል ለተጫዋቹ ዝውውር ማውጣት እንዳለባቸው ተነግሯቸዋል። አሁን የጃሪን ኮንሳን ዝውውር ጉዳይ አርሰናል ለመጨረስ እንቅስቃሴዎችን እያደረጉ መሆናቸውን የሚያመላክት መረጃዎች እየወጡ ይገኛሉ። ስካይ ስፖርትም ሳይቀር ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ ጃሪን ኮንሳን ለማስፈረም አርሰናል እንቅስቃሴ እያደረጉ መሆናቸውን የሚያመላክት መረጃዎች ወጥቷል። የሁሊያን አልቫሬዝን ጉዳይ ልጥቀስላችሁ። ዛሬ 9 ሰዓት ተኩል ላይ ማይክል አርቴታ ጋዜጣዊ መግለጫው ይሰጣል። ከዚህ ጉዳይ ጋር በተገናኘ አዲስ ነገር ካለ ጠቅስላችኋለሁ። ዝውውር እንደሚያስፈልገው ማይክል አርቴታ ተናግሯል። በተጫዋች ዝውውር ጉዳይ ላይ በተገናኘ በጣም ወሳኝ የተባሉ ተጫዋቾችን ለማስፈረም አርሰናል እየሰራ ይገኛል። ቪክተር ኦሽሜንን ልጥቀስ። የኦሽሜን ዝውውር ጉዳይ ላይ አርሰናል እየሰሩበት እንደሆነ የሚያመላክት መረጃ በድጋሚ ከወደ ጣሊያን እየወጡ ያሉ መረጃዎችን ስመለከት ነበረ። በቀጣይ ከተጫዋች ዝውውር ጉዳይ ጋር በተያያዘ የኦሽሜንን ጉዳይ እማጋራችሁ ይኖራል ማለት ነው። የአርሰናል ተጫዋች ቪክተር ዮክሬሽ በተለየ መልኩ የአርሰናል ደጋፊዎች ሰፖርት እየሰጡት ይገኛሉ። ቪክተር ዮክሬሽ እንዳልኳችሁ አሁን በጣም ከአቋም ጉዳይ ጋር በተገናኘ ብዙ ጥያቄዎች ይነሱበታል። የእሱን ሰፖርት የሚያደርግ ደጋፊዎች እየሰጡት መሆኑን የሚያመላክት መረጃዎች ወጥቷል። የጁሪያን ቲምበር ጉዳትን ጉዳይ በተመለከተ በትክክለኛ ጊዜ አገግሞ ወደ ሜዳ በቅርብ ሰዓት እንደሚመለስ የሚያመላክት መረጃዎች እየወጡ ይገኛሉ። ገብርኤል ሄሱስ ቀደም ብዬ እንደጠቀስኩላችሁ ወደ ናፖሊ የሚያመራበት እድል እንዳለ በሰፊው እየተዘገበ ይገኛል። ከዛም በተጨማሪ በክረምት የዝውውር መስኮት ከተጫዋች ዝውውር ጉዳይ ጋር በተገናኘ ኢታን ዋነሪ በክረምት የዝውውር መስኮት አርሰናልን ከሚለቁ ተጫዋቾች ውስጥ ይጠቀሳል። ገብርኤል ማርቲኔሊ እስካሁን ድረስ ከአርሰናል ቤት መልቀቅና አለመልቀቁ አልተረጋገጠም። ከዛም በተጨማሪ ከተከላካይ ዝውውር ጉዳይ ጋር በተገናኘ አርሰናል የተለያዩ አማራጮችን በገበያው ላይ እየተመለከተ መሆኑን የሚያመላክት መረጃዎችን ስመለከት ነበረ። የቪክተር ኦሽሜንን ጉዳይ በቀጣይ እየተከተልኩ ማጋራችሁ መረጃ ይኖራል ማለት ነው። ከአልቫሬዝ ዝውውር ጉዳይ ጋር በተገናኘ ግን አልቫሬዝ ምንም እንኳን ቨርሳታይል ቢሆን ከተጫዋቹ ዝውውር ጉዳይ ጋር በተገናኘ አሁን ላይ አፕዴት የሆኑ መረጃዎች እየወጡ አልተመለከትኩም። የተከላካይ መስመሩን አርሰናል ለማጠናከር የጃሪ ኮንሳና የኤዝሪ ኮንሳ ሁኔታ እየተከታተለ ይገኛል። በክንፍ መስመር ላይ ካሉ አማራጮች ውስጥ የሚጠቀሰው ይልዲዝ ነው። ነገር ግን ይልዲዝ ለማስፈረም ደግሞ አርሰናል ጠቀም ያለ ገንዘብ መውጣት እንዳለባቸው ተነግሯቸዋል። ከዛም በተጨማሪ ከክለቡ እንደነ ሪስ ኔልሰን፣ ጋብሪኤል ማርቲኔሊ፣ ገብርኤል ሄሱስ ከክለቡ እንደሚለቁ ይጠበቃሉ። በተለይ ሪስ ኔልሰን ከዌስትሃም ጋር በቅርቡ ሊስማማ ይችላልና ከክለቡ ሊለቅ የሚችልበት እድል እንዳለ የመልቀቁ እድሉ በጣም ፕሮባቢሊቲው እየጨመረ መምጣቱን የሚያመላክት መረጃዎች ወጥቷል። የኮንሳ ዝውውር ግን በቅርብ ሳምንታቶች ውስጥ ሊጠናቀቅ የሚችልበት እድል አለ። አርሰናል ተጫዋቹን ለማስፈረም እየሰራ መሆኑን የሚያመላክት መረጃዎች በሰፊው እየወጡ ይገኛሉ። ከአርሰናል የተጫዋች ዝውውር ጉዳይ ጋር በተገናኘና
በአርሰናል ቤት ያሉ አጫጭር ስፖርታዊ መረጃዎች ይህን ይመስላሉ። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኞች።